هوجين أكم هوجين شقة فريدة أنا لا يا أني نوزيت ከዚህ በፊት ቀምሶ ታውቃለህ? አዎ በጣም ወዳለው በለስ አዲግራት ምናምን አለ። አዲግራት ምናምን ይሄን በጣም ቆንጆ ነው። እኛ ሀገር በነገራችን ላይ አቡሾንካ ነው የሚባለው። አቡሾንካ አዲስ አበባ ደግሞ በለስ ይባላል። ይሄኛውስ ምንድነው? ሰናፍጭ ይሄ እስከ እርግብግቢታችን ድረስ ከስጋ ጋር ከአዋዜ ጋር የሚቀርብ አያን ሰናፍጭ አይቻላል። በቆጂ ገበያ እንግዲህ ያው እንዲህ የተለያየ ነው። አሁን ከፊት ለፊታችን የስንዴ ገበያ ነው። እዚህ ደግሞ ስንዴ እንግዲህ አርሲና ባሌ በገብስና በስንዴ ምርት ይታወቃሉ። እዚህም የገብስ ሀገር ነው አይደል? አርሲና ባሌ የገብስ ሀገር ነው። የበቆጂ ገበያ ቅኝታችን ይህን ይመስላል። የተለያዩ አዳዲስ ዝርያዎች እንዳያችሁ ተስፋ አረጋለሁ። እኔ ራሴ ከዚህ በፊት ማላቃቸውን የሰብል አይነቶች ነው ያየሁትና እናንተም እንዳያችሁ ተስፋ አረጋለሁ። 40 ምንጭዋል የጅማው በጣም ጅማ ላይ ቡና በጣም እየጠጣ አስቸግሮናል። የሚገርም ጊዜ ነበር። ዳገት ላይ መውጣት ላይ አንደኛ ዳገት ላይ በቃ ልባችን አልፈረሰም። ቱሪዝም ላይ ነው። ኦኬ እንደዚህ አይነት ደግሞ ውድድሮች ወይም ደግሞ ሃይኪንግ ፕሮግራሞች ለከተሞች ትልቅ አስተዋጽኦ አላቸው። በቆጂን አጨናንቀናታል። እና እስቲ ስለ ቱሪዝምስ ያለውን አስተዋጽኦ እንዴት ነው? ትክክል። የፕሮግራሙ አዘጋጅ አስቻለው ጌታቸው ነኝ። የዩቲዩብ ቻናሉ ሰብስክራይብ ይደረግ። ከአዲስ አበባ ተነስተን በቆጂ የደረስነው ከረፋዱ 4 ሰዓት አካባቢ ነው። ለቁርስ አሰላ ላይ ቆይታ ማድረግ ነበረብን። ይሁንና የፕሮግራሙ አስተባባሪዎች በቆጂ ላይ ባህላዊ ምግብ ተዘጋጅቶ እየጠበቅናችሁ ነው ስላሉን እኛም በቀጥታ ነው ወደ በቆጂ ያመራነው። በቆጂ እንደደረስንም የአርሲ ባህላዊ ምግብ ለቁርስ ተዘጋጅቶ ስለነበር ይህንን ባህላዊ ምግብ የማጣጣም እድል አግኝተናል። በቆይታችንም ያው እንደምታዩት እኛ ጋዜጠኞች ብቻ ሳንሆን የልወቅሽ ኢትዮጵያ ታላቁ ሩጫ ተሳታፊዎች፣ የውጭ ሀገር እንግዶችም ጭምር የአርሲ ባህላዊ ምግብን ነው ቁርሳቸውን ያጣጣሙት። አንዳንዶቹ እንደውም ለመጀመሪያ ጊዜ እንደቀመሱት ነው የገለጹልን እና አንዳንዶቹ በጣም አጣጥመውታል። አንዳንዶቹ ግን ለመላመድ ሲሞክሩም ነው ያየነውና በጣም የሚጣፍጥ የሚጥም ቁርስ ነበር። ቁርሳችንን ካጣጣምን በኋላ በአጋጣሚ ቀኑ ቅዳሜ ስለነበር ወደ ገበያ ነው ማምራት የፈለኩት። ከባልደረባዬ ጋር ዘሪሁን አለማየሁ ጋር ወደ ቅዳሜ ገበያ አምርተናል። በነገራችን ላይ ይህን ቀረጻ ያደረግነው ከወራቶች በፊት ነው። ያው ገበያ ላይ ስትገበያዩ ቋንቋ አንዱ የራሱ ትልቅ ሚና የሚጫወት ነው። እኔም ያው በኦሮምኛ ለመጠየቅ ጥረት አድርጌያለሁ። እንደዚህ ባወራ ለካ አንደኛውን ነበርና የቋንቋ ችሎታዬንም እንግዲህ ታደንቃላችሁ። ወደ በቆጂ ገበያ ሜቃ ብሪኩደን ሰዲ ብቻ የ10 ብር መደቡ እንትን አሪፍ የትኛው ነው? ቀዝቃዛ ነው አይደል? ጥሩ አሁን ይሄ የምናየው እኛ ሀገር አብሾንካ ይባላል። በለስ በመባል ነው አዲስ አበባ አካባቢ የሚታወቀው። ሾንካ ይላል። ይሄ መደቡ 3 10 ብር ነው። ያው እንደምታዩት አሁን እንቀምስና እናሳያቸዋለን።
ከዜድ ጋር ነኝ ዛሬ። አይ ደዚህ እንትን ናኒ ቃል ወስር እንጅሮ ተቀበላት። እሺ ከዛ ብላ ሄኒ አናለ ያ እንዴት ነው ዜድ? ከዚህ በፊት ቀምሶ ታውቃለህ? አዎ አዎ፣ በጣም ወዳለሁ በለስ። አዲግራት ምናምን አለ። አዲግራት ምናምን ይሄም በጣም ቆንጆ ነው። በጣም ይጣፍጣል። ያ እኛ ሀገር በነገራችን ላይ አቡሾንካ ነው የሚባለው። አቡሾንካ። አዲስ አበባ ደግሞ በለስ ይባላል። እና ዛሬ በቆጂ አቡሾንካ አግኝተን ደግሞ እድለኞች ነን። በገበያ ቀን ያ የበቆጂ ከተማም እንግዲህ ገበያዋ ምን እንደሚመስል ዘሪሁን። በነገራችን ላይ ይሄ ኦፕን ኤር ማርኬት አይደል የሚባለው? አንዳንድ እኛ ሀገር ላይ የሚጎበኙ ገበያዎች አሉ። ለምሳሌ ወደ ወሎ ስንሄድ የባቲ ገበያ፣ እንዲሁ ሰንበቴ ገበያ፣ ወደ ደቡብ ኦሞ ስንሄድ ደግሞ ቀይ አፈር እና ዲመካ በጣም ዲመካ፣ ቀይ አፈር እና እንደዚህ አይነት መዳረሻዎች በጣም ሳቢ ናቸው። ድገም። ኦኬ፣ ይደገማል። ደበሊ ካምቢራ ሁሉም ነገር የምታገኝበት እንግዲህ የበቆጂ ገበያ ላይ ነው የምንገኘው። አጋጣሚ ገበያውን ለመጎብኘት በመጣንበት ሰዓት በለስ ወይም ደግሞ አቡሾንካ አግኝተናል። እንግዲህ አቡሾንካ ያው ጣዕሙን የቀመሳችሁ ታውቁታላችሁ። በተለይ ወደ ትግራይ አካባቢና ባሌ አካባቢ ያላችሁ ቀይ ጤፍ ይሄ አሁን ቀይ ጤፍ ነው። በምንድን ነው የሚሸጠው? እስቲ ቁጭ በሉን አሳየን። እስቲ መስፈሪያውን ኤሰጅራ ወደዛ ነው ያለው። እዚህ ጋር ነጭ ጤፍ አለ። ይሄ ጤፍ ተራ፣ ይሄ ደግሞ ነጭ ጤፍ ነው እንደምታዩት። ምንድን ነው የሚባለው? ማኛ ነው። ኦኬ፣ ማኛ ይባላል። እዚህ አካባቢ ይመረታል እንዴ? ከየት? ሸርካ። ኦኬ፣ እዚሁ አርሲ ውስጥ ማለት ነው። ኦኬ፣ በጣም ደስ ይላል። ስንዴ ተራ ደግሞ ያ የበቆጂ ገበያ እንግዲህ ያው እንዲህ የተለያየ ነው። አሁን ከፊት ለፊታችን የስንዴ ገበያ ነው። እዚህ ደግሞ ስንዴ እንግዲህ አርሲና ባሌ በገብስና በስንዴ ምርት ይታወቃሉ። እዚህም የገብስ ሀገር ነው አይደል? አዎ፣ አርሲና ባሌ የገብስ ሀገር ነው። ይሄ ሰነፍ ቆሎ ነው እንዴ? የቢራ ገብስ ዋሊያ። ኦኬ፣ ማለት ዋሊያ ስፖንሰር የሚያደርጋቸው መሰለኝ። ኦኬ፣ ዋሊያ እንግዲህ ገብስ ነገር ሙለታል፣ ቢራውን ይሰራላቸዋል። አሁን ደግሞ ይሄ ማሽላ ነው አይደል? ማሽላ አይደለም፣ ይሄ አጭሬ ነው። አጭሬ አጭሬ የሚባል አለ። ማሽላ ይመስላል። ማሽላ ትልልቅ ነው ፍሬው። ኦኬ፣ ይሄ አጭሬ ነው የሚባለው። ዛሬ ነው የሰማሁት ስሙ። ለምን እንደሚያገለግል እንጀራ ይሆናል። እንጀራ ይጋገርበታል። አሁን ይሄ በቆሎ ያው እንግዲህ የበቆጂ ከተማ ገበያ የተለያየ አይነት ነገር አለ። በጣም ደስ የሚል ነው። ዘንጋዳ ነው የሚባለው። አጭሬ ጉሎ። ኦኬ፣ ለምንድን ነው የሚያገለግለው? ማሰሻ። ኦኬ፣ ይሄ ጉሎ ነው። ይሄ ለናፍታ የሚውል ነው። የነዳጅ ዘይት ይወጣዋል። ግን እዚህ አካባቢ ማህበረሰብ የሚጠቀመው ምጣድ ለማሰስ ያው ቅባትነት ስላለው። ይሄኛውስ ምንድን ነው? ሰናፍጭ። ይሄ እስከ እርግብ ግቢታችን ድረስ
ከስጋ ጋር ከአዋዜ ጋር የሚቀርብ አያን ሰናፍጭ አይቻላል። ምንድን ነበረ? እቺን ኑግ ነው አይደል? እቺኛዋ ኑግ ነች። አንተ ሰናፍጭ እንደዚህ አይነት ነው እንዴ? ሰናፍጭ ሊዋት ምን እንደምትመስል እኔ ለመጀመሪያ ጊዜ ነው። እዚህ ጋር በጣም ሁሉ ይሄ ደግሞ ጥቁር አዝሙድ ነው። ይሄ ጥቁር አዝሙድ በሶ ብላ፣ ይሄ በሶ ብላ፣ ይሄ ደግሞ ደንብላል ነው። ይሄ በሶ ብላ ድንብላል ለምን ነበር የሚያገለግለው? ይሄኛውስ ኤስ ነጭ አዝሙድ ያው እንግዲህ የበቆጂ ከተማ ገበያ የቅዳሜ ገበያ ነው። አጋጣሚ ቅዳሜ ቀን መተን ገበያውን እየጎበኘን ያለ ነው። ይሄ ምንድን ነው? ምንድን ነው የሚባለው? ጋዮ ይባላል። ጓያ ጓያ ነው። ጓያ ማለት ነው። ጉልበት እንትን ይላል። ይሄስ ምንድን ነው? ማዳበሪያ፣ ዩሪያ ማዳበሪያ። ለምንድን ነው የሚያገለግለው? እርሻ እኮ ያው ማዳበሪያ ማለት ነው። ይሄ ዩሪያ ነው አይደል? ዩሪያ። ኦኬ ዩሪያ። ይሄ ምንድን ነው? ማዳበሪያ። ይሄ ነው ማዳበሪያና ዩሪያ። ይሄ ደግሞ አብሽ። ይሄ አብሽ ያው ዛሬ ገበያ እያሳየናችሁ ነው። ከዚህ በፊት ለማየትም ናፍቃችሁ ከሆነ ሱፍ ይሄ ኮባ ዱቄት ምንት ነው? የኮባ ተፈፍቆ። ኦኬ። ለምንድን ነው የሚያገለግለው? ለእንጀራ ይጠቀማሉ። እንደ ቡላ አይነት ከኮባ ቅጠል ነው የወጣው። ኦኬ። ቡላው ዘር ቡላው ይህ ከወርቄ ወይም ደግሞ ኮባ ከሚባለው ተፈፍቆ የተገኘ ነው። ለምግብነት የሚያገለግል ነው። እዚህ አካባቢ ያለ እንዴ? በፊት ግን አይታወቅም ነበር አይደል? ቡላ ማሱን ነው ማቁት። ብዙ ወደ ደቡብ ኢትዮጵያ ነው እንደዚህ አይነት ምግቦች እዛ በደንብ ይታወቃል። እናመሰግናለን። እንግዲህ የበቆጂ ገበያ ቆይታችን ይሄን ይመስላል። አሁን እያጠናቀቅን ነው። ይሄን ያህል ካየን ይበቃናል። የበቆጂ ገበያ ቅኝታችን ይህን ይመስላል። የተለያዩ አዳዲስ ዝርያዎች እንዳያችሁ ተስፋ አረጋለሁ። እኔ ራሴ ከዚህ በፊት ማላቃቸውን የሰብል አይነቶች ነው ያየሁትና እናንተም እንዳያችሁ ተስፋ አረጋለሁ። እንግዲህ ያው በቆጂ ገበያ መተናል። ከገበያ ተመልሰን ወደ ጉዳያችን እየሄድን ነው። ጋሪ ይዘናል። እንግዲህ ያው በቆጂ አንዱ የትራንስፖርት አገልግሎት እየሰጡ ያሉት ጋሪዎች ናቸው። እዚህ የኛ ፓይለታችን ደግሞ ካፒቴናችን ሁጂን አከም hojiin shagga bareeda በቆጂ ገበያ ቀን መስራ ያለው ገበያ ቀን መስራ ያለው አንድ ሰው በ20 ብር ነው የሚችለው። ኦኬ ስራ አሪፍ ነው። ነዳጅ ምናምን ሳያስቸግራችሁ? አይ ነዳጅ አይደለም የኛ የሚያስቸግረው ፊኖ ነው እንጂ ነዳጅ የኛ እኮ ቀረጡ ፊኖ ነው የሚሰራው። አንድ ኪሎ 30 ብር ነው። ኦኬ ለዛ ነው በቃ ስራ ግን ትንሽ ያስቸግረዋል። ኦኬ ለምን እንደሆነ ያው ትንሽ ስራ ምናምን ተወጥቷል። ሌላ እዚህ በቆጂ ወርሻ ምናምን ተገባው ስራ እናገኛለን። በቆጂ ዳው አርገው ወርሻ እኮ ነው። ወርሻ ትልልቁ አልገባም። ወርሻ ምንም ወርሻ ይባላል በቆጂ ውስጥ ምንም የለም አሁን ላይ። አሁን ላይ ለምን እዚህ በአፍታዎቹ እዚህ አልገቡም። ይበርዳል ብለን ነው የሚሸሸው። ኦኬ ለዚህ እኮ ነው። ይገባል። በቃ እዚች ጋር ዞረ ትመለሳለህ። ዳገት ሆነ እሱ አንተ በዛው ወደ አስፋልት ነህ። በቃ እኛ በእግራችን እንሄዳለን። የለወቅሽ ኢትዮጵያ ታላቁ ሩጫ ተሳታፊዎች የሃይኪንግ ፕሮግራም የተራራ ላይ ሩጫ ፕሮግራም ስለነበረ ከከተማዋ ወጣ ብሎ በተዘጋጀ የመነሻ ቦታ ላይ
ሁሉም ተሳታፊዎች ተገኝተው ቀለል ያለ የአካል ብቃት እንቅስቃሴ ካደረጉ በኋላ የእግር ጉዞ የተራራ ላይ የእግር ጉዞ ተጀምሯል። እኛም አብረን እንሳተፋለን። ዞላ እንዴት ነው? ያው የሃይኪንግ አስተባባሪ ዞላ ነው። እስቲ የአርባ ምንጭ የጅማው በጣም ጅማ ላይ ቡና በጣም እየጠጣ አስቸግሮናል። የሚገርም ጊዜ ነበር። ዳገት ላይ መውጣት ላይ ያው አንደኛ ዳገት ላይ ያው በቃ ልባችን አልፈረሰም። በቆጂ እንዴት ነበር? አምናም ካቻምናም ነበር። በጣም አሁን አራተኛ ዙር ነው በቆጂ ሲዘጋጅ ግሬትራን ሲያዘጋጅ። እኔ ደግሞ ስመጣ 3ኛ ጊዜ ነው። ካምፕ እና ሃይኪንጉን ማዘጋጀው ከግሬትራን ጋር በመሆን ነኝ። የኔ ድርጅት ካምፒንግ ቱር ኤንድ ኢቨንት ይባላል። ኦኬ በጣም ደስ የሚል ጊዜ ያሳለፍን ነው። ታገን የምንሰራው ቱሪዝም ላይ ነው። ኦኬ እንደዚህ አይነት ደግሞ ውድድሮች ወይም ደግሞ ሃይኪንግ ፕሮግራሞች ለከተሞች ትልቅ አስተዋጽኦ አላቸው። በቆጂን አጨናንቀናታል። አዎ እና እስቲ ስለ ቱሪዝም ያለውን አስተዋጽኦ እንዴት ነው? ትክክል። አንዱ የቱሪዝም ዘርፍ ትልቁ ፓርት በፊዚካል እንቅስቃሴ አለው። ከፊዚካል እንቅስቃሴ ውስጥ ደግሞ ሃይኪንግ አንዱ ነው። ሃይኪንግ ኤንድ ትሬኪንግ ኤቭሪዋን ትሬክ እና ሃይክ እያደረገ ነው ምንም ነገር የሚጎበኝ። ለበቆጂ የሩጫ ምድር ብዙ አትሌቶቻችንን ያፈራችናት በቆጂ አሰላ የምናውቃቸው ሂሮዎቻችን ከዚህ ነው የወጡት። ቀደም ትምህርት ቤታቸውን እያየው ነበር። ትክክል የተማነቀረኝሳ የተማሩበት እነ ቀነኒሳ እነ ጥሩዬ ኃይሌም እዚሁ ጎረቤት ነው። ቅርብ ለቅርብ ናቸው። ስለዚህ በጣም የሚገርም አየር ያለበት ቦታ፣ እጅግ የሚወደድ ቦታ ነው። ሁሉም ሰው መጥቶ የሚጎበኘውና የሚዝናናበት ቦታ ነው ብዬ አስባለሁ። ሁላችሁም እንድትመጡ ጋብዘናል። እንወዳችኋለን። አንበሳ ነው ይሄን ተራራ እየወጣ እንደዚህ ማውራት። እናመሰግናለን። መልካም ጊዜ። እሺ እንደምታዩት በጣም ከፍተኛ ተራራ ነው እየወጣን ያለ ነው። ተራራውን ላሳያችሁ። አይዞን ሳይጀመር አይዞን። ተራራ እየወጡ ነው አንበሶች። መልካም ጊዜ። ቴንክ ዩ አንበሳ። ከፍተኛ አይዞን። Hi. So much fun. Yeah.